ሰላም ጤና ይስጥልን አድማጮቻችን፣ እንደምን ሰነበታችሁ? ይህ ዘ ሆርን ፍሪኩዌንሲ ነው። ኤርሚያስ ሙልጌታና መሰረት አሊ ሳምንታዊ ጊዜያችንን ጠብቀን መጥተናል። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን። መሰረት እንደምን ሰነበትሽ? ኤርሚ እንዴት ነህ? እንደምን ሰነበትክ? እግዚአብሔር ይመስገን መልካም፣ በደህና ሰንብቻለሁ። በዓል እንዴት ነው? እንዴት ይዞሻል? አውደ ዓመት ድባቡ? በዓል እንዳለ ራሱ ያስታወስከኝ አንተ ነህ። አሁን በገደምዳሜው እንዲያው ትሰሚዋለሽ ብዬ ነበር። ሶሻል ሚዲያው ምንም እያወራ ነው። የለውም ሶሻል ሚዲያ ላይ ሰሞኑን በጣም ቢዚ ነኝ እና ምንም ጊዜም አልነበረኝ እሱንም ቼክ ማድረጊያ። አዳዲስ መረጃዎችም እንደዚሁ እየወጡ ነው ከበዓል ጋር ተያይዞ በጣም አስደናቂ ክልከላዎችንም እያየሁ ነበረ። ብቻ ያው እንግዲህ በሰላም ተጠናቋል የደመራ ፕሮግራሙ። ደስ የሚል ነው። ምንም አይነት ችግር ሳይፈጠር ነው የተጠናቀቀው። ይህ በራሱ ደስ የሚል ነው። የጥበቃ ሁኔታውን በጣም ተጠናክሮ እንደነበረ እንደዚሁ ለማወቅ ችለናል። አይገርምም? ግን ከቅርብ ጊዜያት ወዲህ የጎዳና ላይ ፌስቲቫሎች ወይም የጎዳና ላይ በዓሎቻችን እንደዚህ ይሄ በጣም ቴንሽን የበዛባቸው በቃ በጣም በሚገርም ሁኔታ ኢቭን ሃይማኖታዊ ስርዓቶች የኢድ ሰላት፣ የመስቀል ዳመራ፣ የጥምቀት በጣም ቴንሽን የሆኑ እንትኖቹ ነዋል በዓላቱ ነዋል በሚያሳዝን ሁኔታ ማለት ነው። ያው ከጊዜ ወደ ጊዜ እየበዛ የመጣው የጠባጫሪነቱ በሰዎች በመንግስት በዋናነት ፕሮቮካ በማድረግ እንግዲህ ብዙ ነገሮችን ሲሰራም አይተናል። እንዲያውም በእስልምና እምነት ተከታዮች ዘንድ የሚከበረው አንድ በዓል ላይ አስለቃሽ ጭስ ተተኩሶ ነበርና ባርቆበት ነው የሚል ማስተባበያ መንግስት ሰጥቶ አስታውሳለሁ አንዴ። እና ከዛ በኋላ ብዙ ነገሮች እስካሌት ያደረጉበት እና መስታወቶች ተሰባብረዋል። መስቀል አደባባይ አካባቢ መኪኖች ተጎድተዋል። እንደዚህ ንብረት ግለሰቦችም እንደዚህ የተጎዱበት ጊዜ ነበር አስታውሳለሁ። በመንግስት ያልኩት በጣም አጥብቄ የነዚህ የሃይማኖት በዓላት ላይ በጣም ይሄ በረብሻ ኦር በኔጌቲቭ ነገር ምሳሌ የሚሰጠው የወጣት ማህበረሰብ ክፍል በጣም ኮኦርዲኔት የሚያደርግበት በጣም የሚገርም በቃ ማለት አመቱን ሙሉ እንዲህ አይነት ኮኦርዲኔሽን ቢኖር እንደዚህ አይነት ኢፈርት ቢኖር አብሮ መስራት ቢኖር ምናምን ብሎ ያስመኘኛል። ለምሳሌ በዋናነት በጣም የማስታውሰው የጥምቀት በዓል ጊዜ እንዴት ቀይ ምንጣፍ እየተሸከሙ ከታቦታት በፊት እያነጠፉ ሊትራሊ በጣም ኃይለኛ የጉልበት ስራ ነው የሚሰሩት እና ያን ያህል ፖዚቲቭ የሚሆነውን ኢንቫይሮንመንት መንግስት ነው ጸባጫሪው። በእነዚህ በዓላት ጊዜ ላይ ለሰላት የወጣን ለኢድ ሰላት የወጣን ሰው በመሳሪያ መጠበቅ ማለት ያላሰበውን ነገር እንዲያስብ ማድረጉላ ነው የሚመስለኝ አንዳንድ ጊዜ። ይሄ የተገባ ፍተሻ ምናምን አይኑር እያልኩኝ አይደለም፣ ግን የሃይማኖት በዓላት ላይ እንደዚህ አይነት ቴንሽን የሚፈጥረውና ጸቡን የሚጀምረው ራሱ መንግስት ነው ብዬ ነው የማስበው። ብዙ ከክልከላዎች ጋር ደስ የማይሉ ክልከላዎችን ምናምን በማድረግ እንደዚሁ ታዳሚውን ወይም ደግሞ የበዓሉን አክባሪ ኢሪቴት የሚያደርጉበት አጋጣሚዎች አሉ። ብዙ ናቸው። በዚህ ዓመትም እንደዚሁ ተደግሟል። ነገር ግን ይህ ሁሉ ሆኖ በሰላም ተጠናቋል። ይህ ደስ የሚል ነገር ነው። ችግር ሳንሰማበት የተጠናቀቀ ጥቂት ነገሮች፣ ምክንያቱም በጣም በሰላም መጠናቀቅ ብርቅ እየሆነብን የመጣበት ጊዜ ስለሆነ ይህ የዘንድሮ የመስቀል ደመራ ፕሮግራም በሰላም ተጠናቋል። ይህ በጣም ደስ የሚል ነገር ነው። ዛሬ እንግዲህ እጃችሁ ከምን ብለውናል አድማጮቻችን። ያው ዲፕሎማሲውን በሚመለከት ከተለያዩ ሀገራዊ ሁነቶች ጋር አሰናስለን እናቀርባለን። ከዛ አስቀድሞ ያው ሁል ጊዜ እንደምናደርገው የአፍሪቃ ቀንድ መረጃዎችን እንደዚሁ እናቀርባለን። በእኔ በኩል ያው በዚህ ሳምንት አፍሪካ ቀንድ እንግዲህ ወደ ኬንያ እና ኡጋንዳ እንዲሁም ያው ኢትዮጵያም የዚሁ የአፍሪካ ቀንድ አካል እንደመሆኗ በዛም በኩል እንደዚህ አጫጭር መረጃዎችን ለማድረስ እሞክራለሁ። እንግዲህ ባሳለፍነው ሳምንት የዊሊያም ሩቶ ኬንያ እንግዲህ ሁለት እስላማዊ ድርጅት ናቸው ተብሎ የሚታሰቡ ሙስሊም ብራዘርሁድ እና ሂዛብ አልታህሪር የሚባሉ ሁለት ድርጅቶችን በአሸባሪነት ፈርጇል። ይህ እንግዲህ በጣም ትልቅ ውሳኔ ነው በኬንያ ዘንድ። ምክንያቱም ከዚህ ቀደም እንግዲህ ኬንያ በሽብርተኝነት በጣም ግንባር ቀደም ከምስራቅ አፍሪካ ተጠቂ ሀገር ከምትጠቀስ አንደኛው ሀገር ነች። በተለይም ደግሞ የአልሸባብ ጥቃት በብዙ የጎዳትና
አሁንም ድረስ የጸጥታ ስጋት ያለባት ሀገር ነች እና ከዚሁ ጋር ተያይዞ እንግዲህ ያው ሙስሊም ብራዘርሁድን በ1928 ነው በነገራችሁ ላይ የተመሰረተው የሙስሊም ብራዘርሁድ በሀገረ ግብጽ ነው እንግዲህ የመጀመሪያው ውልደቱ። ከዛ በኋላ እንግዲህ በተለያዩ ሀገራት እንደዚሁ የሽብር ተግባራትን ይፈጽማል። መንግስትን እስከ ማስወገድም ይደርሳል ተብሎ ይታሰባል። ከዚሁም ጋር ተያይዞ እንግዲህ በዛው በትውልድ ሀገሩ ግብጽ እንግዲህ ግብጽን የመሩት የሆስኒ ሙባረክን ያስወገደው ህዝባዊ አመፅ እና በኋላ ሙርሲን የተካው ማለት ነው። የሙስሊም ብራዘርሁድ ትልቅ ሚና አለው ተብሎ ይታሰባል እና ያው ሙርሲም ብዙ አልዘለቁም፣ ያው ተወግደዋል። አሁን ያው ኬንያ ይህን ድርጅት ሙስሊም ብራዘርሁድን በሽብርተኝነት ለመፈረጅ እንግዲህ ይችላለች ማለት ነው። ከዚሁ ጋር እንግዲህ ቀደም ሲል ሙስሊም ብራዘርሁድን የኦስትሪያ፣ ባህሬን፣ ግብጽ፣ ሳውዲ አረቢያ እና ዩናይትድ አረብ ኤሚሬቶች በሽብርተኝነት የፈረጁት ድርጅት ነው። አሁን ያው ኬንያ ተጨምራለች ማለት ነው። ከዚሁ ጋር ተያይዞ እንግዲህ በሀገረ ሊባኖን የተጀመረው የህዝብ አልታሪር ድርጅትም እንደዚሁ በ1953 ነው የተጀመረው። ይህ ተቋም አሁን እንግዲህ በኬንያ የሽብርተኝነት ሊስት ውስጥ ገብቷል ማለት ነው። ከዚሁ ከኬንያ ሳንወጣ እንግዲህ ባሳለፍነው ሳምንት 80ኛው የተባበሩት መንግስታት ጀነራል አሴምብሊ ነበረ እና የኬንያው ፕሬዚደንት ሳሙኤል ሩቶ ተገኝተው ነበረ እና በጣም ጠንካራ ንግግር የሚያደረጉበት ሳምንት ነበር። በተለይም ደግሞ የጸጥታው ምክር ቤት አፍሪካ መወከል አለባት በሚለው ንግግራቸው በጣም ትልቅ የዓለም አቀፍ ሚዲያዎችንም እንደዚሁ ከቨር አግኝተዋል እና እንግዲህ 54 ሀገራትን ድምፅ ገፍታችሁ እናንተ ራሳችሁ የተባበሩት መንግስታት ልትባሉ አትችሉም የሚል በጣም ቦልድ የሆነ ንግግርም እንደዚሁ ተናግረው ነበር እና ከዚሁ ጋር እንግዲህ የቀዳማዊ ኃይለሥላሴ ንግግር የምናየው ማስታወስ ይገባናል። ምክንያቱም ብቻቸውን በሊግ ኦፍ ኔሽንም እንደዚሁ በተባበሩት መንግስታትም በኋላ ድምፃቸውን ሲያሰሙና የጥቁርን ጭቆና የዘር መድሎን እንዴት በዓለም አደባባይ እንደዚሁ ሲነቅፉበትና ሲሞግቱ የነበሩ ጉምቱ የኢትዮጵያ አባት የአፍሪካም አባት እንደነበሩ የሚታወስ ነው እና እዚህ ጋር ማንሳትም መጠቀስም ስለሚያስፈልጋቸው ማለት ነው። ከዛው ከኬንያ አሁንም አልወጣንም። እንግዲህ በትናንትናው ዕለት እንግዲህ ኡሁሩ ኬንያታ የቀድሞ ፕሬዚደንት ህዝቡን የመረጣችሁት መንግስት እንግዲህ ያው ጥሏችኋል፣ እንዳሰባችሁት አልሆነላችሁም፣ ስለዚህ ስራችሁ ያወጣችሁ ተናግሬ ነበር የሚል አንድምታ ያለው ንግግር አድርገዋል ለህዝቡ። በተለይም ደግሞ የጁቢሊ ፓርቲ የሚባል ይሄ የፓርቲዎች ጥምረት የሚባል በኮንፈረንስ ላይ ተገኝተው ነው ይህን ንግግር ያደረጉት እና አስጠንቅቄያችሁ ነበረ ለሳሙኤል ሩቶ ምንም አይነት ድምፅ እንዳትሰጡ፣ የኔን ማስጠንቀቂያ ከልባችሁ አልወሰዳችሁትም እና ያው የሆነው ሆኗል። አሁንም እንግዲህ የመረጣችሁት መንግስት ነው እንደዚህ እያደረጋችሁ ያለው። እንደምታስታውሹ መሰረት አድማጮቻችንም እንደምታውቁት በኬንያ እንግዲህ የብልሹ አሰራርና ሙስና በጣም ከመጨመሩም የተነሳ አንኤምፕሎይመንት ሬትም እንደዚሁ ከፍ ከማለቱ የተነሳ በሰሞኑ የወጣቶች ከፍተኛ የሆነ ተቃውሞ ሲያሰሙ እንደነበረ የምናስታውሰው ነው እና ለዚህ ሁሉ የዳረጋችሁ የመረጣችሁት መንግስት ነው የሚል ንግግር እንግዲህ ኡሁሩ ኬንያታ አሰምተዋል። ያው የሳሙኤል ሩቶ ምላሽ ምን ሊሆን ይችላል የሚለውን እንግዲህ ወደፊት የምናየው ይሆናል። ሌላው ወደ ኡጋንዳ ነው የምንሄደው። ያው ኡጋንዳ በቀጣይ ዓመት በፈረንጆቹ እንግዲህ ቀጣይ ዓመት በ2026 ሀገራዊ ምርጫ ይካሄዳል። እንግዲህ የእድሜ ባለጸጋው ዩሪ ሙሴቪኒ አሁንም እንደሚወዳደሩ ይፋ አድርገዋል እና ከዚሁ ጋር ተያይዞ እንግዲህ ያው ቀንደኛ እና ዝነኛው ተቃዋሚያቸው ቦቢ ዋይን በርካታ ደጋፊዎች አሉት። በተለይ ደግሞ የወጣቱ ክፍል በስፋት ነው የሚደግፈው እና ሰሞኑን ከፖሊስ ጋር ተጋጭተዋል የቦቢ ዋይን ደጋፊዎች። ቦቢ ዋይን ያው ካምፔን እያደረገ የምርጫ ቅስቀሳ እያደረገ ባለበት ወቅት ነው ከፖሊስ ጋር የተጋጩት። ከዚህ አስቀድሞ ያው ግለሰቡ ወይም ቦቢ ዋይን
ኤክስ አካውንቱ እንዳጋራው አንድ ተንቀሳቃሽ ምስል አጋርቶ ነበር እና የእሱን የምርጫ ቅስቀሳ የሚያሳይ ፖስተሩን የመንግስት የጸጥታ አካላት እየዞሩ ሲቀዱ ያሳያል እና ህዝቡ ለምን ትቀዳላችሁ እያለ ግጭት ውስጥ ሲገባ እና እንደዚሁ መሳሪያ እያወጡ ወደ ህዝቡ ሲያስፈራሩ የሚያሳይ ተንቀሳቃሽ ምስል ይፋ አድርጓል። እንግዲህ የተለመደ ነው እንደዚህ አይነት ቦቢ ዋይንም የተለመደውን አይነት ችግር ነው እየገጠመው ያለው። የኡጋንዳ ምርጫ በደረሰ ቁጥር የሚካሄድበት መንገድ መንግስትም አንድ አይነት ፕሌይቡክ ያለው ነው የሚመስለው እና ተመሳሳይ አይነት መንገድ ነው እየተሄደ ያለው። እንደዛም ሆኖ እንግዲህ በቀጣይ ለሚመጣው ምርጫ ዩዌሪ ሙሴቪኒ ይወዳደራሉ የሚል ነው መረጃችን። እንደዚሁም ሌላው ወደ ኢትዮጵያ እንሄዳለን። ቴክሎ የተባለ አንድ ድረገጽ በተለይም ደግሞ በዲጂታል ስፔስ ከፍተኛ ስራ የሚሰራ እና ብዙ መረጃዎችን የሚያጋራ እንደዚሁም ብዙ ጥናታዊ ጽሁፎችንም እንደዚሁ የሚያጋራ የሚያስነብብ ተቋም ነው። ይህም ከ2016 እስከ 2024 ባሉ 8 ዓመታት 41 የአፍሪካ ሀገራት ቢያንስ አንድ ጊዜ ኢንተርኔት ዘግተዋል የሚል መረጃ አጋርቶናል። ከዚሁም ጋር እንግዲህ በርካታ እንግዲህ 41 ሀገራት ነው የተጠቀሱት። ከዛም ውስጥ ኢትዮጵያ ቀዳሚዋ ሆና ተገኝታለች። በተለይም ደግሞ ከኢንተርኔት መዝጋት ጋር እንግዲህ ሲባል ኢትዮጵያ በተጠቀሱት ዓመታት በተጠቀሱት 8 ዓመታት ውስጥ 30 ጊዜ ኢንተርኔት በመዝጋት ከአፍሪካ ቀዳሚ ሀገር በመሆን እንግዲህ ስብስቡን ወይም አገራትን ትመራለች ማለት ነው። ከዚሁ ጋር ተያይዞ እንግዲህ ድረገጹ ለኢንተርኔት መዘጋት ምክንያት ናቸው ያላቸውንም ሲያስቀምጥ የፖለቲካል አንድሬስት እንግዲህ የፖለቲካ አለመረጋጋት፣ አመፅ፣ ህዝባዊ አመፅ እና ግጭቶችን ምክንያት ያደርጋል። እነዚህም እንግዲህ ለኢንተርኔት መዘጋት ዋነኛ ምክንያቶች ናቸው ብሎ የሚያስቀምጣቸው ናቸው እና በዚህም ረገድ እንግዲህ ኢትዮጵያ ወደ 30 ጊዜ ኢንተርኔት ዘግታለች የሚል ነው። ይህ ነው እንግዲህ ከአፍሪካ ቀንድ መረጃዎች በእኔ በኩል ያለው መሰረት። እንግዲህ በነገራችን ላይ የኢንተርኔት መዘጋት ኢኮኖሚም ላይ የሚያደርሰው ተጽዕኖ ቀላል አይደለም። በተለይ ባደጉት ሀገራት አንዳንዴ ላይክ 1 ሰዓት 2 ሰዓት ምናምን ነገር የሆነ ሲስተም ላይ ግሊች ሲፈጠር ወዲያው ነው ቁጥር የሚወጣው። በነዛ በ1 በ2 ሰዓታት ውስጥ ሉዝ የተደረጉ ገንዘቦች ምናምን ቁጥራቸው ሲወጣ በጣም ያስደነግጠኝ ነበር እና ለእኛም እንደው በጣም በቴክኖሎጂ አድቫንስድ ላልሆን ነው ግን ደግሞ ድክ እያልን ገና ላለ ነው ደግሞ እንደኛም ላሉ ሀገራት አንደኛ የሂውመን ራይት ቫዮሌሽንም ጭምር ነው። በነገራችን ላይ የሰዎችን ሀሳባቸውን በነፃነት የመግለጽ እና የመረጃ ነፃነት መከልከል የሰብአዊ መብት ጉዳይም ነው፣ መብትን የመከልከል ጉዳይ ነው። ከዛ ባሻገር ግን በገንዘብ ደረጃም አገራቶቹ የሚከስሩት ወይም የሚያጡት ነገር ቀላል አይደለም እና ሪሰንትሊ ደግሞ የዩኤን ሂውመን ራይት ፎር ሃይ ኮሚሽን ከዚህ ቢዝነስ ኤንድ ሂውመን ራይት ላይ ብዙ የአድቮኬሲ ስራዎችን እየሰራ ነው ከሎካል ፓርትነርስ ጋር። ቁጥሮች ቶሎ ይወጣሉ። በዚህ ደረጃ ካርድ ሊመሰገን ይገባዋል። በጣም ብዙ ስራዎችን ሲሰራ ቆይቷል፣ እየሰራም ነው። አንድ ግን ቢዝነስ ኤንድ ሂውመን ራይት ሪሶርስ ሴንተር የሚባል ነን ፕሮፊት ኦርጋናይዜሽን ያወጣው በየአመቱ የሚያወጣው ዳታ አለ እና በዛ መሰረት ኢትዮጵያ ከ2020 ጀምሮ ሉዝ አድርገዋለች ብሎ ኤስቲሜት የሚያደርገው ገንዘብ ከ2 ቢሊየን እስከ 3 ቢሊየን ዶላር ይደርሳል ይላል እና በየአመቱ ብሬክዳውን ለማስቀመጥ ሞክረዋል። እኔ ያለኝ እስከ 2024 ነው። የ2025 ገና ስላላለቀም ይመስለኛል። የ2020 ላይ 100 ሚሊዮን ዩኤስዲ በኢንተርኔት ሸዳውን ምክንያት አታለች። 2021 ላይ 164 ሚሊዮን፣ 2022 ላይ 148.8 ሚሊዮን፣ 2023 ላይ 1 ሚሊዮን 590 ሺህ፣ 2024 ላይ ደግሞ 211 ሚሊዮን ዶላር አታለች እና በእነዚህ አመታት ውስጥ በኤስቲሜሽን ከ2 ቢሊዮን እስከ 3 ሚሊዮን ዶላር የሚጠጋ በእነዚህ 6 ዓመታት ውስጥ ማለት ነው ኢትዮጵያ
በኢንተርኔት ሸዳውን ምክንያት ፉሊ ፓርሻሊ ነበር ሲዘጋ የነበረው። ፉል የተዘጋባቸው ጊዜዎች አሉ። ደግሞ ፓርሻሊ ደግሞ ካስታወስክ ኤርሚያስ ከስቴት ኦፍ ኢመርጀንሲው ጋር ተያይዞ ኤቭሪ ሄር እንደር የሚዘጉ ፓርሻል ኢንተርኔት ሸዳውኖች ነበሩ። ለምሳሌ ምስራቅ ወለጋ፣ አማራ ክልል የሪሰንት ፓርሻል ሸዳውኖችን ማስታወሳቸው። ከዛ ውጭ ደግሞ እንደ ሀገር ፉል ሸዳውን የነበረባቸው አመታት ነበሩና ይሄ ከሀሳብን በነፃነት ከመግለጽ የሰዎችን መረጃ የማግኘት ነፃነት ከመከልከልም ባሻገር እንደ ሀገር ኢኮኖሚያችንም ላይ ለእንደኛ ሀገር ላለ ድሃ ሀገር $3 ቢሊዮን መንግስት ፕሪቬንት ሊያደርገው በሚችለው ነገር ማጣት ቀላል ነገር አይደለም እና ሌግሪ $3 ቢሊዮን ማጣት ማለት ነው እና መንግስት ስጋቱ ሁልጊዜ ኮሽ ባለ ቁጥር እየሄደ ኢንተርኔቱንም የሚዘጋው የተለመደው ናሬሽን አለ አይደለ? ከሀገር ከሽብርተኝነት ጋር የሀገርን ሉዓላዊነት በተመለከተ እየተባሉ ሌብል የሚደረጉ ቋንቋዎች አሉ እና መንግስት የሚጠቀምባቸው የተለመደ ቋንቋዎች ከዛ አኳያ ብቻ ማየት የለበትም። እንደ ሀገርም እንደ ድሃ ሀገር ደግሞ እንደ ድሃ ሀገር $3 ቢሊዮን ማጣት ቀላል አይደለም እና ኢምፓክቱም ቀላል አይደለም ለማለት ነው። ኤርሚ መልካም። አዎ ልክ ነው። እንግዲህ እንዳልሽው በጣም በብዙ የገቢ እጦት ለምትሰቃይ ሀገር እንደዚህ አይነት ኢንተርኔትን እየዘጉ እየከፈቱ ማለት ኮሽ ሲል ከመደንገጥ ጋር የተያያዙ የኢንተርኔት ህልውናዎች መኖር በራሱ ራሱን የቻለ ሌላ ራስ ምታት ነው የሚሆነው እና በእርግጥ ይህ ነገር መታሰብ ያለበት ይመስለኛል። እንደዚሁ አፍሪካን እየመራን ነው እየቀጠልን ያለ ነው ማለት ነው። በአንጻሩ ደግሞ ሊትራሊ ሰልፍ ሳቦታጅ እንደማድረግ እኮ ነው አገርን የሚቆጠረው። ይሄ በጣም ብዙ አይነት ችግር ነው የሚከሰተው። በነገሮች ላይ የሚስተጓጎለው ኮሚኒኬሽን በብዙ ከገንዘቡም በላይ ደግሞ የማይተመኑ በጣም ብዙ ነገሮች አሉ እና ኢንክሉዲንግ ሜዲካል እንደዚህ የጤናው ሴክተር ራሱ በጣም ኢምፓክትድ ይሆናል እና ከዛ ጋር ተያይዞ ደግሞ በጣም ብዙ ዘርፈ ብዙ ችግሮች የሚያያዙ እና እንደዚሁ የማይተመኑ በጣም ብዙ ነገሮች እንዳሉ ይሰማናል እናውቃለንም እና ይህ ነገር ቢታሰብበት መልካም ነው ብዬ አስባለሁኝ። ወደ ዛሬ የርዕሰ ጉዳያችን እንለፍ። እንግዲህ የዲፕሎማሲውን ሁኔታ ኢትዮጵያ ያለችበትን የዲፕሎማሲ ጠርዝ ከተለያዩ ሀገራዊ ሁነቶች ጋር በተለይም ደግሞ ከገርድ እንደዚሁም ደግሞ አሁን ቴንሽን አለ ያው በቀጠናው ምስራቅ አፍሪካን ኢምፓክት ያደርጋል ወይም ደግሞ አፌክት ያደርጋል ይጎዳል ወይም ደግሞ በጣም ብዙ ተጽዕኖ ያሳድራል ተብሎ የሚታሰበው በኢትዮጵያ እና በኤርትራ መካከል ያለው አዲስ ውጥረት እንግዲህ እንዲሁም ደግሞ ከኢትዮጵያ አሁን ተግባራዊ አድርገዋለሁ እያለች ካለው የኒውክሌር ፕሮግራም ጋር እንደዚሁ አስተሳስረን የዲፕሎማሲው ሁኔታ ምን ይመስላል የሚለውንም እንደዚሁ ማየት እንሞክራለን እና እንግዲህ ወደዛው ስናልፍ የዲፕሎማሲ ኢትዮጵያ ያለው የውጭ ግንኙነት በተለይም ደግሞ ከ2020 ከሰሜኑ ጦርነት በኋላ ያለው የኢትዮጵያ የዲፕሎማሲ ሁኔታ ምን ይመስላል የሚለውን እንደዚሁ ለማየትም ያስፈልጋል ወደኋላ ሄደን እና እንግዲህ በቀዳሚው በተለይም ደግሞ አሁን ያለው ራሱን የለውጥ መንግስት ብሎ የሚጠራው መንግስት ወደ ስልጣን ከመጣበት ጊዜ ጀምሮ የነበረው የዲፕሎማሲ መሻሻሎች በጣም ብዙ አይነት የዲፕሎማሲ ተስፋ ሰጪ የሆኑ ግንኙነቶች ነበሩን። በመጀመሪያዎቹ ጊዜያቶች በጣም በብዙ አይነት ሃኒሙን ውስጥ የነበረ ማለት ይቻላል የነበሩና በጣም ብዙ ተስፋ ሰጪዎች በጣም ብዙ አይነት ደስ የሚያሰኙ አሰራሮች የነበሩበት የዲፕሎማሲ ሂደት ነበረ። ነገር ግን ብዙ መቆየት የቻለ አልመሰለም። ከሁለት ዓመት በኋላ እንግዲህ 2020 ላይ ሁለት ዓመትን በወጉ አልሞላም 2020 ላይ ያው የሰሜኑ ጦርነት ከተጀመረ በኋላ እንግዲህ በርካታ አይነት የዲፕሎማሲ ጫናዎች በኢትዮጵያ መንግስት ላይ ሲካሄዱ እንደነበረ እናስታውሳለን። መንግስትም እንዲሁም ዓለም አቀፍ ተቋማት ሌሎች ሀገራትም በተለይ ሀያላን ሀገራት ብዙ አይነት የዲፕሎማሲ ጫናዎች ማዕቀቦችንም እንደዚሁ በተለይም ከአጎዋ እስከ መታገድ እንደዚሁም ደግሞ ከትራቭል ሪስትሪክሽን ወይም ትራቭል ባን በወቅቱ በነበረው ጦርነት በቀጥታ ተሳታፊ የነበሩ የመንግስት ሹማምንቶች ወደ
አሜሪካ እንዳይገቡ እስከ መታገድም የደረሱበት ጊዜ ነበረ። እንግዲህ ከዚሁም ጋር ተያይዞ ታስታውሽ እንደሆነ መሰረት ብዙ አይነት አፕስ ኤንድ ዳውንስ ነበሩ። በጣም ከፍ ያሉ ከፍታም ዝቅታም የነበሩበት ነበረ። በተለይም ደግሞ መጀመሪያ የነበረው የመጀመሪያው ዙር ጦርነት ወቅት የህወሀት ከፍተኛ ባለስልጣናት የነበሩና እንዲሁም ደግሞ አባላት ስልጣን የነበራቸውም ያልነበራቸውም ነገር ግን ነባር መስራች የነበሩት እነ ስብሃት ነጋን ጨምሮ ከተያዙ በኋላ እና በእስር ቤት ከቆዩ በኋላ በነበረው ከፍተኛ የዲፕሎማሲ ጫና እንዲፈቱ ተደርገው ነበር። በነገሮች ላይ እንደዚህ አይነት የዲፕሎማሲ ጫና ሁሌም ይደረጋል። በየትኛውም ሀገር ላይ ይደረጋል። ኢትዮጵያም ጋር የተደረገው አዲስ ጫና አልነበረም። እንዲፈቱ ተደርገው ነበረ እና በዚህ ወቅት በተወሰነ መልኩ የዲፕሎማሲው ጫና የኢትዮጵያ መንግስት ላይ መሻሻል ታይቶ ነበረ። የዓለም አቀፍ ሀገራትም ኦኬ እነሱም የኢትዮጵያ መንግስትን ኮምፕሮማይዝ እያደረገ ነው እና እኛም መለሳለስ ይኖርብናል የሚል አንዳንድ መለሳለሶች እና እንደዚሁ እነሱም የተወሰነ ስቴፕ መምጣት ሞክረው ነበረ። ነገር ግን ያው በተለያዩ አይነት ሹመኞች ኢንክሉዲንግ ጠቅላይ ሚኒስትሩን ጨምሮ ብዙ አይነት ዘለፋዎች በአንዳንድ ሀገራት ላይ ያሰሙ የነበሩበት እንዲሁም ደግሞ የነቀዘ ስንዴያችሁን እስከ ማለት ድረስ የተደረሰበትም ጊዜ ነበር ታስታውሽ እንደሆነ እና ያ ከሆነ በኋላ እንግዲህ የትራቭል ባንም እስከ መደረግ የደረሱ አሉ። አሁንም ድረስ አሜሪካ መግባት የማይችሉ የኢትዮጵያ ባለስልጣናት አሉ። በነገሮች ላይ በወቅቱ ከነበረው ጦርነት ጋር በተያያዘ ማለት ነው። እንደዛ ሁሉ ሆኖ ግን አሁን ያው የታላቁ ህዳሴ ግድብን በሚመለከት ስንመለከት ይህ አሁን ያለውንም ገቨርንመንት ወይም ደግሞ ቀደም ሲል የነበረውንም አስተዳደር እዚህ ጋር ማመስገን ያስፈልጋል። ቢካዝ በጣም በርካታ ጫናዎችን ተቋቁመው ነው ከግብ የደረሰው እና ይህ በራሱ ራሱን የቻለ ምስጋና የሚገባቸው ናቸው። በወቅቱም የነበሩ የውጭ ጉዳይ ሚኒስትሩም አቶ ገዱ አንዳርጋቸውንም ጨምሮ እንደዚሁም ከዛ በፊትም የነበሩት እንደዚሁ ባለድርሻ አካላት በርካታ ኢትዮጵያን በዓለም አቀፍ መድረክ ሲወክሉ የነበሩ የመንግስት ሹመኞችም ሆነ ሌሎች ሰዎች ወይም ደግሞ ሲቲዝን ዲፕሎማሲውን በደንብ ተሟግተውት ነበር እና ይህ በዚህ ረገድ በጣም ምስጋና የሚገባቸው ናቸው። ይሁን እንጂ እንደዛም ሆኖ የምረቃ ስነስርዓቱን በምንታዘብበት ጊዜ እንደተጠበቀው በርካታ የውጭ ሀገራት ባለስልጣናትና እንደዚህ ሹመኞች መታደም አልቻሉም። ይህም ደግሞ እንግዲህ የዲፕሎማሲ ስንጥቁን የሚያሳይ ነው የሚሆነው እና በተለይም ደግሞ ከጠቅላይ ሚኒስትሩም ጋር በጣም ወዳጅነት አላቸው ተብሎ የሚታሰቡት የተባበሩት አረብ ኤሚሬት እንግዲህ ገዢ ቢን ዛይድ መገኘት አለመቻላቸው በራሱ በጣም ብዙ መነጋገሪያም ሆኖ ሰንብቶ ነበር። ከዛ አስቀድመው ከጥቂት ሳምንታት አስቀድመው ካይሮ ተገኝተው ነበር እና መሰረት አንቺም ስትይው እንደነበረው እንግዲህ የግብፅን ክልከላ ጥሰው የሚመጡ ሀገራት ካሉ በእርግጥም ለግብፅ ትልቅ ውድቀት ነው የሚል ንግግርም ስትናገር ነበረ። ከግለሰቡ ከአልሲሲ ጋር ምን አይነት ዝግጅት ምን አይነት ግንኙነት እንዳደረጉ ምን አይነት የውይይትም እንዳደረጉ አይታወቅም። ነገር ግን ከዛ በኋላ ያው ተወካያቸውን እንኳ መላክ አልቻሉም። እንዲሁም ሌሎች ጥሪ የተደረገላቸው የአውሮፓ ባለስልጣናትም እንደዚሁ የአውሮፓ ሀገራት መሪዎችም እንደዚሁ መገኘት ሳይችሉ ቀርተዋል። ይህ የዲፕሎማሲ ውድቀቱን ያሳያል ብዬ ባልናገርም ነገር ግን በጣም ትልቅ ስንጥቅ መኖሩንና ኢትዮጵያ በእርግጥም በዲፕሎማሲው ዘርፍ ብዙ መስራት እንደሚጠበቅባት እና በተለይም እኔ እንደሚገባኝ በጣም በብዙ ጠርዝ ውስጥ እንዳለች ቢካዝ አሁንም ድረስ ግብፅ በህዳሴው ግድብ ዙሪያ በርካታ ቅሬታዎችንና ደብዳቤዎችን ለዓለም አቀፍ ተቋማት እያስገባች ነው ያለችው። ኢትዮጵያ በዚህ ረገድ ያው ምላሾችን እየሰጠች ነው የሚገኘው። ነገር ግን ይህ ብቻ በቂ እንዳልሆነና አርፎ መቀመጥ የሚያዋጣ እንዳልሆነ ከወዲሁ መገንዘብ የሚያስፈልገው ጉዳይ ነው ብዬ እዚህ ጋር በገርድ ጉዳይ የማነሳውን የዲፕሎማሲን ዘርፍ እዚህ ጋር እቋጨዋለሁ ማለት ነው። ሌላው ወደ ምናልባት ኤርሚያስ ወደ ሌላ ነገር ከመሻገር በፊት የኢትዮጵያ የዲፕሎማሲ ታሪክ ፋሲኔት ከሚያደርገኝ ነገር አንደኛው ታሪካችን እሱ ነው እና ከአድዋ ጦርነት ጀምሮ ማለት ነው የጣሊያንን ወራሪ ኃይል ካሸነፍንበት 1896 ጀምሮ ኢትዮጵያ እንደ አገር ሪኮግናይዝ እንድትደረግ ያደረጋት አንዱ ይሄ ተርኒንግ ፖይንት ነው ብዬ አስባለሁ የአድዋ ጦርነት እና እሱ ደግሞ የአድዋ ጦርነት ደግሞ ለፓን አፍሪካን ዲፕሎማሲ የነበረው
የዚህ እንደ ምልክት እንደ ተምሳሌት ሆኖ በቀኝ ግዛት ውስጥ የነበሩትን የአፍሪካ አገራቶች ደግሞ ነፃነታቸውን ወደ ማግኘት ወይም ደግሞ ወደ ነፃነታቸው ስትራግል እንዲያደርጉ ፋይት እንዲያደርጉ እንዲሟገቱ ኢትስ ቢግ ሲምቦል ብዬ አስባለሁኝ። ከዛ በመቀጠል አብዛኛው የአፍሪካ ሀገራት በቀኝ አገዛዝ ስር በነበሩበት ጊዜ ቀዳማዊ ኃይለሥላሴ ጄኔቭ ባደረጉት ንግግር ምክንያት ወይም ደግሞ አፒል አድርገው የሊግ ኦፍ ኔሽን አባል ነበረች ኢትዮጵያ። ከዛ በኋላ ደግሞ የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት እንዲሁ 1963 ላይ አዲስ አበባ ሲመሰረት እንግዲህ ፋውንዲንግ ፋዘርስ የሚባሉት ከአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት መስራቾች መሀል አንደኛው ቀዳማዊ ኃይለሥላሴ ነበሩ። ኢቭን በደርግ ዘመነ መንግስት በጣም ወደ ዩኤስኤስአር ወይም ደግሞ ወደ ራሻ ሳይድ አድርጎ የነበረው በቀዝቃዛው ጦርነት ጊዜ ወደ ራሻ ሳይድ አድርጎ የነበረው የደርግ መንግስት እንኳን አቋም የነበረው ቅርጽ ያለው ሼፕ የነበረው የዲፕሎማሲ ግንኙነት ነበረው። ከፖስት ደግሞ የኢፒአርዲኤፍ ወይም ደግሞ ኢህአዲግም በኋላ ደግሞ በጣም ብዙ ኢትዮጵያ ኢንዱር ያደረገቻቸው የዲፕሎማቲክ ፒላሮች ቀላል አይደሉም። ትዝ ይልህ ከሆነ የአፍሪካ ህብረት መቀመጫ ከአፍሪካ አንድነት ወደ አፍሪካ ህብረት ሲመጣ የአፍሪካ አንድነት መቀመጫ ወደ ትሪፖሊ ኦር ደግሞ ካይሮ እንዲሄድ በጣም ኃይለኛ ስራ የተሰራበት ነበረ። በዛን ወቅት ጠቅላይ ሚኒስትር የነበሩት ጠቅላይ ሚኒስትር መለስ ዜናዊ በጣም ታሪካዊ የሆነ ንግግር ነበራቸው። የምታስታውስ ከሆነ ይሄ ተርኒንግ ፖይንት የሚባሉ የዲፕሎማቲክ ፒላሮቿ ላይ ላይክ ፋይት ያደረገቻቸው ያሸነፈቻቸው እንደገና እንደ ሀገር ደግሞ ከነሙሉ የዲፕሎማቲክ ክብሯ በአፍሪካ ህብረትም እንዲሁም በዩኤንም በሌሎችም የሪጂናል ኢኮኖሚክ ብሎኮችም ኢትዮጵያ ትልቅ ድርሻ የነበራት እንዲሁ ዋጋ ሳይከፈል አልነበርም። በየጊዜው የሚመጡ ፍሪክሽኖች ነበሩ። ግን ያንን ሁላ እንትን አልፎ ችግር ወይም ተግዳሮት አልፎ እዚህ ጋር የደረሰው ዲፕሎማሲ ከቅርብ ዓመታት ወዲህ አሁን በተለይ አይዶን ነው እንግዲህ እንዴት እንደሚያዩት አሁን በስልጣን ላይ ያሉት መሪ ወይም ደግሞ ፓርቲያቸው እንደዚህ ጊዜ ኢትዮጵያ በዲፕሎማሲ ስትራግል አድርጋ የምታውቅ ያለበት ጊዜ ያለ አይመስለኝም። ባለፈው ስናወራ እንደነበረው የዚህ የናይል ዲፕሎማሲ እና የገርድ ጉዳይ ኢዝ ዋን ኦፍ ኢት። አንደኛ ይሄ መልቲፖላር ተርን ነው ያለው። ከወዳጅነታችን ወይም ደግሞ ታማኝነታችን ከአንደኛው ሳይድ ጋር ብቻ አይደለም፣ በጣም መልቲፖላር ሆኗል። ወደ ኢስት እንሄዳለን፣ ወደ ዌስት እንመጣለን፣ ከዛ ወደ ሚድል ኢስት እንመለሳለን። አሁን ኢትዮጵያ ወዳጅ አላት ወይ? የእውነት ማለት ትክክለኛ ወዳጅ አላት ወይ ተብሎ ቢጠየቅ አንደኛው እንግዲህ ቴስት ማድረጊያው የነበረው የገርድ ኢናጉሬሽን ነበር አይደል? የገርድ ኢናጉሬሽን ደግሞ ቀላል ነገር አልነበረም የነበረው። ባለፈው ጊዜ ስናነሳው እንደነበረው ለመካከለኛው ምስራቅ ወይም ደግሞ ለአሁን በስልጣን ላይ ላሉት ፕራይም ሚኒስትር በጣም የቅርብ ወዳጅ የሆኑት የተባበሩት ኤሚራቶች ኢትስ ላይክ ቢትዊን አረብ ሊግ የኢትዮጵያ አይነት ነገር ምርጫ ነገር ነው የሚሆነው። ምክንያቱም የእነሱ ሪፕሬዘንታቲቮች በእውነት አዲስ አበባ መጥተው ወይም ኢትዮጵያ መጥተው የገርድ ኢናጉሬሽን ላይ ቆመው ቢሆን ኖሮ ለአረብ ሊግ ሀገራት ትንሽ ፈታኝ ነበር የሚሆነው። እንዲያውም ዲፕሎማሲውንም ደግሞ እንደገና እንዲፈትሹ ያደርግ ነበር ብዬ አስባለሁኝ። ይሄ ፖላራይዝድ ተደርጎ ግብጽ በየጊዜው እየተነሳች የምትፎክርበትን የናይል ውሃ የሚገባው ለእኔ ብቻ ነው፣ ለማንም ሼር አላደርግም ብላ የምትፎክርበትን ነገር ቆማ እንድታስብበት ያደርግ ነበር ብዬ አስባለሁኝ። እንዲሁም የአረብ ሊግ ሀገራትንም ደግሞ ቴስት ያደርግ ነበረ ለሌላ ዲስከሽን፣ ለሌላ ዲፕሎማቲክ ዲስከሽንስ
በር ይከፍት ነበር ብዬ አስባለሁ። ስለዚህ አሁን ለእኔ የሚታየኝ የገርድም ላይ ያለው ይሄ መልቲፖላር የሆነ ሪጅናል አክተርስ ጋር ያለን የዲፕሎማሲ ግንኙነት ቅርጽ ያለው አይደለም። ይሄ እንደ ፔንዱለም ወደ ግራ ወደ ቀኝ እያለች ነው ያለችው ሀገሪቷ ብዬ አስባለሁ። ደግሞ እኔ አይ ቲንክ አሁን በጣም በሱ ጋር ብዙም ኬረር ዲፕሎማቶች የነበሩትን ዲፕሎማቶችን የአሁኑ መንግስት በተለያየ ግማሹን በሪታየርመንት ግማሹን ከኃላፊነታቸው በማንሳት የሉም። ላይክ ለእኔ እንደሱ ይሰማኛል። ኮምፕሊትሊ የሉም እያልኩ አይደለም 100%፣ ግን ደግሞ እንደ ሀገር እዚህ ሮል ላይ በጣም ትልልቅ ነገር ኮንትሪቢዩት ያደረጉት ኢንክሉዲንግ የቀድሞ ፕሬዚዳንት ሳህለወርቅ ዘውዴን ጨምሮ በጣም ትልልቅ እንደ አምባሳደር ተቀዳ አለሙ፣ አምባሳደር ቆንጂት ስነ ጊዮርጊስ መጥራት እንችላለን። የዚህ የገርድ ዲፕሎማሲ ላይ በጣም ብዙ ሮል ሊኖራቸው የሚገባ ከዛም አልፎ የመንግስት አማካሪ በመሆን ብዙ ስራ ሊሰሩ የሚገባቸው ሰዎች እድል አልተሰጣቸውም፣ ስፍራ አልተሰጣቸውም፣ ጆሮ አልተሰማቸውም። ለዛም ይመስለኛል ከብዙ አክተርስ ጋር ሉዝ የሆነ ሪሌሽንሽፕ ውስጥ ያለችው አገሪቱ። በእርግጥ አት ሳም ፖይንት እኔ ምስማማበት አለ። አሁን እየተሄደበት ያለውን የዲፕሎማሲ ማለት ቅርጽ የለውም። ቅርጽ የለውም በሚለው በደንብ መስማማት እንችላለን። ነገር ግን ምስራቁም ምዕራቡም ጋር ባላንስ አድርጎ የመሄድ ችግር ነው ያጣነው እንጂ ሁሉም ጋር መሄዳችን መልካም ነበረ። ነገር ግን ያን ሁሉ ሁለቱንም ጎራ ባላንስ አድርጎ የማስኬዱ ችግር ግን በጣም በጉልህ የሚታይና ከሁለቱም ያጣን እንደሚያደርገን ግን ጥርጥር የለውም። ምክንያቱም በሰሜኑ ጦርነት ጊዜ የምዕራቡ ክፍል በጣም በብዛት የዲፕሎማሲ ግንኙነቱ ከመሻከሩ ጋር ተያይዞ ነው ኢትዮጵያ ካልኩሌት ያላደረገችውን የብሪክስ አባል ሀገር የሆነችው። ይህ በጣም ኢትዮጵያን የማትወጣበትና ትልቁ ሪስክ ውስጥ የከተታት አንደኛው ሙቭ እንደሆነ እረዳለሁኝ። በተለይም ደግሞ ምስራቁን ብሎክ በዋናነት ያው እንደ ቡድን አባትነት እየመሩ የሚገኙት የራሻና የቻይና በእርግጥ በኋላ ላይ የማነሳው ጉዳይ ነው የሚሆነው። ወደ እነሱ ብሎክ መጠቃለል ምን አይነት ነገር በሀገራት ደረጃ ላይ አዋልዷል የሚለውንም ነገር እንደዚሁ ማየት ያስፈልገናል። ሌላው ያው እንግዲህ ቅድምም ጀማምሬው የነበረውን ከኢትዮ ኤርትራ ቴንሽን ጋር በተገናኘ እንግዲህ ቀደም ሲል ከዛሬ ወደ 28 ዓመት በፊት የነበረውን የ1990 በኢትዮጵያ 1990 ወይም በፈረንጆች 1998 የነበረውን የኢትዮ ኤርትራ ጦርነት ማንሳት ያስፈልገናል እና በወቅቱ እንግዲህ የባድመን የኢትዮጵያን ግዛት አልፎ የመጣ የኤርትራ ጦር ባድመን ከተቆጣጠረ በኋላ የነበረው ጦርነት የመጀመሪያዎቹ ጊዜያት ዓለም ኢትዮጵያን እንደ ወራሪ ነበረ መጀመሪያ ሲቆጥር የነበረው ወይም ደግሞ ለመመልከት ሞክሮ የነበረው። ከዛ በኋላ በተደረገው ሰፊ የዲፕሎማሲ ጥረትና ፕሮፓጋንዳ እንዲሁም ደግሞ ለዓለም ለማስረዳት ከተሄደበት መንገድ አንጻር በጣም ሰፊ ስራ ተሰርቶ ነው ዓለም እውነታውን እንዲረዳው የሆነው በኢትዮጵያ ደረጃ ላይ ወይም ደግሞ በኢትዮጵያ በኩል የነበረውን እውነታ እንዲረዳ የሆነው እና ከዛ በኋላ ወደ ዓለም አቀፉ ፍርድ ቤት የተካሄደው። በወቅቱ ግን ይህ ነገር ባይሰራ ኖሮ በጣም ለዓለም ማሳወቅ ባይቻል ኖሮ እንዳሁኑ ደክመን ቢሆን ኖሮ ኢትዮጵያ አግሬሰር ነች ተብላ እንደተፈረጀች ትቀር ነበረ። እንዲሁም አሁን የያዝነውን ስታትሳችንን እንደዚሁ አስጠብቀን መቀጠል ላንችል እንችል ነበረ። ነገር ግን በወቅቱ የነበረው ስራ በጣም ጠንካራ የዲፕሎማሲ መደላድልም ተሰርቶለት ስለነበር ነገሮች አሁን ያሉበትን መልክ እንዲይዙ ወይም ደግሞ አሁን ላለው ትውልድ እንዲተላለፍ ሆኗል ማለት ነው። ከ28 ዓመት በኋላ አሁን ያለውን ቴንሽን ዓለም እንዴት ይመለከተዋል? የኤርትራ ባለስልጣናት ምን እየሰሩ ነው? የኢትዮጵያ ካውንተር ፓርትስ ምን እየሰራ ነው? ይህ ዝም ብሎ የቀይ ባህርና የአሰብ ጉዳይ የማለት ጉዳይ አይደለም። ዓላማው እንደዛ ቢሆንም እኔ በግሌ ጦርነት ኮምፕሊትሊ ከማይወዱትና ከሚቃወሙት ሰዎች መካከል ነኝ። በጭራሽ የማልደግፈው ነገር ነው። የጦርነት የዲፕሎማሲ የመጨረሻው ላስት ሪዞርት እንደሆነም ይገባኛል፣ እረዳለሁ። ነገር ግን እሺ ይሁን እንኳ ከተባለ በርካታ የመንግስት ደጋፊዎችም እንደዚሁ አሰብ ግባ ብለው ከግድቡ ወደ ወደቡ የሚሉ በርካታ ነገሮችን እየታዩ ነው ያሉት። ነገር ግን ከዛ አስቀድሞ እየተሰራ ነገር አለ ወይ? እኛን ከወራሪነት ከማስፈረጅ የዘለለ ሌላ ፋይዳ ይኖረዋል ወይ? ምክንያቱም ምን ተሰርቷል? ከዓለም አቀፍ አገራት ጋርስ ያለው ዲፕሎማሲያዊ ግንኙነት ምን ይመስላል? ምክንያቱም አሁን አይተሽ ከሆነ መሰረት ታዘበሽ ከሆነ አድማጮቻችንም በዚሁ እንግዲህ ያው የታዘባችሁት ጉዳይ ይመስለኛል። የኤርትራ ባለስልጣናት እረፍት የላቸውም። ያለ እረፍት ነው የዓለም አቀፍ ተቋማትን በሮችና ባለስልጣናትን እያናገሩ የሚገኙት። እንግዲህ
በቃኝ ከእናንተ ጋር ግንኙነት የለኝም ብሎ ለ20 እና ከዛም ዓመታት ለ30 ዓመታት በሩን ዘግቶ የነበረውን የምዕራቡን በር ዘግቶ የነበረውን የኢሳያስ መንግስት አሁን ክፍት አድርጎታል። ከአሜሪካ ጋር ስካንዲኔቪያን ካንትሪዎች ዋን ባይ ዋን ነው እያገኘ ያለው የኤርትራ ባለስልጣናት እያገኙ እያናገሩ ስለ ሁኔታውም እያስረዱ የስካንዲኔቪያንስ ካንትሪስ አክቹዋሊ ኢትዮጵያ የነበሩ በተለይ በኢህአዴግ ዘመነ መንግስት ኢትዮጵያ የነበሩ ተቃዋሚ ፓርቲዎችን ሰፖርት ሲያደርጉ የነበሩት የስካንዲኔቪያንስ ሀገሮች በአስመራ በኩል ነበር። እነሱ እንኳን መጀመሪያም ሉዝም ቢሆን ከአስመራ ጋር የዲፕሎማሲ ሪሌሽንሽፓቸውን ኮምፕሊትሊ ያላቆሙትም ነበረ። ወል ኢትዮጵያ ያን ነገር መያዝ ትችል ነበር፣ ነገሩን መገልበጥ ትችል ነበር። ሌላው ከአኔታ ዌበር ጋር እንግዲህ አኔታ ዌበር የኢትዮጵያ በጣም ወዳጅ ነች። አሁን ያለው ገቨርንመንት በራሱ ሸልሟትም ነበረ፣ በተለይ ከሰላም ስምምነቱ ጋር በተገናኘ አኔታ ዌበር እንግዲህ የስፔሻል ኢንቮይ ነች፣ የአውሮፓ ህብረት ስፔሻል ኢንቮይ ነች የሆርን ኦፍ አፍሪካ እና ፓርቲክላርሊ የሬድ ሲ እና ከእሳቸው ጋር ኦስማን ሳለ የውጭ ጉዳይ ሚኒስትሩ እንግዲህ ውይይት እያደረጉ ነበር ሰሞኑን። ሌላው ከማሳድ ባውሎስ ጋር ማሳድ ባውሎስ እንግዲህ ኢትዮጵያ ውስጥ መጥተው ነበረ። ስቴት ዲፓርትመንት እንግዲህ የአፍሪካ ሲኒየር አድቫይዘር ናቸው። ከኢትዮጵያ ጠቅላይ ሚኒስትር ከዶክተር አብይ አህመድ ጋር እንደዚሁ ንግግር አድርገው ነበር። በነገሮች ላይ ይህ ንግግር እንግዲህ ብዙ አልተዘገበለትም። ነገር ግን የዲፕሎማቲክ ምንጮችም ለማጣራት ሞክረው ነበር እና በአሰብ ጉዳይ በሬድሲ ጉዳይ ያለውን እንግዲህ ይህን የጦርነት ድራሙን ቀንስ የሚልና ኢትዮጵያን እንደ ተግሳጽም ነገር የቀላቀለ ውይይት ነበር አድርገው የነበረው እና በዛም የኢትዮጵያ ባለስልጣናት ደስተኞች እንዳልነበሩ ነው ከምንጮች ለማግኘት የሞከርኩት። እነዚህ የኤርትራ ሩጫ እና የኢትዮጵያ ሩጫ በጣም ለየቅል እየሆነብኝ አሁን በጣም ተቸግሬያለሁኝ። የዲፕሎማሲ ምናልባት ኤርሚያስ ቅድም ስናገር የነበረው በስም ሳነሳቸው የነበሩት እነዚህ በጣም ሲዝን እንዲሆኑ ዲፕሎማቶቻችን የሚያስፈልጉን የነበረበት ሰዓት ይሄ ነበር። በቀደም እኔ እናንተ ኦፍ ዘ ሪከርድ ስናወራ እንደ ምሳሌ በተባበሩት መንግስታት የኤርትራ አምባሳደርን እንደ ምሳሌ አንስተህ ስታወራልኝ ነበር እና ኮንስታንት የሆነው ሚታፖች፣ ፎሎአፖች፣ ዲስከሽኖች በደንብ ኤክስፒሪየንስ በሆነ ሰመረም አልሰመረም ማለት ነው፣ ተሳካም አልተሳካም የሚደረጉት ኢፈርቶች ግን ሲዝንድ በሆኑ አካባቢውን ኮንቴክስቱን በደንብ በሚያውቁ አሁን የብልጽግና መንግስት ወደ ስልጣን ከመጣ በኢትዮጵያ በአሜሪካን ስንተኛ አምባሳደር ሾመች? ስንተኛ አምባሳደር ሾመች? ኤርሚያስ እነዚህ ይሄ አሁን ስታነሳቸው የነበሩት በአስመራ በኩል ስታነሳቸው የነበሩት አምባሳደሮች ከሌሎች ሀገሮች ጋር ያደረጓቸው ግንኙነቶች እና ውይይቶች አውትካሙን አይደለም እያልኩ ያለሁት፣ ግን ምንም ይሁን ጥሩም ይሁን መጥፎም ይሁን አውትካሙ ውጤቱ ግን ኮንሲስተንት የሆነ በር የማንኳኳት ኮንሲስተንት የሆነ ግንኙነቶችን ለመጠገን የሚደረጉ ጥረቶች፣ ሙቪንግ ፎርዋርድ የሚደረጉ ዲስከሽኖች በጣም ሲዝንድ በሆኑ ኮንቴክስትን፣ ሁኔታን፣ ነባራዊ ሁኔታንና ኢንክሉዲንግ ሂስትሪን በደንብ በሚያውቁ ሲዝንድ በሆኑ ዲፕሎማቶቿ ነው ኤርትራ እነዚህን ግንኙነቶች ለማደስ እየሞከረች ያለችው እየሰራችን ነው ያለችው። እነዚህ እንግዲህ የጠቀስናቸው ሰዎች አምባሳደር ሶፊያ ተስፋ ማርያምም ሆነ ሌሎችም በስፍራው በአንድ ስፍራ ረጅም ዓመት ከመቆየትም ጋር የተነሳ ከዓለም አቀፍ ተቋማትና ግለሰቦች ጋር ወዳጅነትን ፈጥረዋል፣ ግንኙነት ፈጥረዋል። በስም ነው የሚተዋወቁት። ቀላል አይደለም በስም መተዋወቅ። በዲፕሎማሲ እንግዲህ ዘርፍ ቀላል አይደለም። ስምን ጠርቶ ሰላም መባባል፣ ጎረቤት ዘመድን መጠያየቅ ቀላል አይደለም። የዲፕሎማሲው በጣም ትልቁ መሻሻሎች፣ ማሳያዎች፣ ወዳጅነት ማሳያዎች ናቸው እና እንግዲህ ከዚህ ጋር በተገናኘ እኮ በነገሮች ላይ እነ ፖል ካጋሜ እነ ዮሪ ሙሴቪኒ ከመለስ ዜናዊ ጋር የቅርብ ዝምድና እስከመኖር ማለት የቅርብ ወዳጅነት እስከመኖር እነ ታቦ ምቤኪ የሳውዝ አፍሪካው በጣም ጠንካራ ወዳጅነት እስከመኖር ያደረሳቸው እኮ ይህ የዲፕሎማሲ ጠንካራ መሻሻል ማሳያዎች፣ የጠንካራ ዲፕሎማሲ መሰረቶች ማሳያዎች ናቸው። አሁን ያለንበት ደረጃ ግን ያን ያሳያል ማለት 1 ወር 2 ወር 1 ዓመት ከ1 ዓመት የሚያነሰ
አንድ ቦታ ላይ አንድን ባለስልጣን እየሾምን በተለይም ደግሞ በዲፕሎማሲው ዘርፍ እንግዲህ አምባሳደር ታዬ አጽቀሥላሴን ነው አሁን ፕሬዚደንት ታዬ አጽቀሥላሴን ከዩኤን አምባሳደርነት ነው አምጥተን ወደዚህ ሹመት ወደ ሀገር ቤት ውስጥ ያስገባ ናቸው። ኢትዮጵያ ካለቻቸው በጣም ጥቂት ከሚባሉ ዲፕሎማቶች አንዱ አምባሳደር ታዬ ናቸው። በጣም የተከበረ ትልቅ ረጅም ዓመት ስም ሙያ የነበራቸውም ሰው ናቸው እና ብዙ ስራዎችን መስራት የሚቻልበት ጊዜ ላይ የነበረበት ፖዚሽን ላይ ነው የነበሩት እና ያው አሁን እንግዲህ ያሉበትን ቦታ የምናየው ነው። እንደዛም ሆኖ ኢትዮጵያ በተገቢው መንገድ በሚገባት መንገድ ወይም ደግሞ ልትደርስበት ልትሄድበት ላለመችው ዓላማ የሚሆናትን የዲፕሎማሲ መደላድል እየሰራች አይደለም። ምንም አይነት ፋውንዴሽን እየሰራች እየገነባች አይደለም። ይህ መታሰብ አለበት። በውጭ ጉዳይ እንግዲህ የውጭ ጉዳይ ሚኒስትር እየሰራ ነው ወይ? እሱን በሂደት የምናየው ነገር ነው የሚሆነው። ነገር ግን የሀገሪቱ ቁንጮ የሆኑት የስልጣን ቁንጮ የሆኑት እንግዲህ ጠቅላይ ሚኒስትሩ ይህን ነገር በትክክል ማረም ይኖርባቸዋል። ወይም ደግሞ በጣም አንደኛውና ዋነኛው እንግዲህ ዲፕሎማት ጠቅላይ ሚኒስትሩ ናቸው የአንድ ሀገር። ስለዚህ እሳቸው በሄዱበት ቦታ ወይም ደግሞ በሚገኙበት ቦታ በነገሮች ላይ ይኸው 8ኛ ዓመታቸው ነው። በተባበሩት መንግስታት የዓመታዊ ስብሰባ ላይ ተገኝተው አያውቁም። ከዚህ አስቀድሞ ቀዳማዊ ኃይለ ሥላሴም መለስ ዜናዊ ኃይለማርያም ደሳለኝም በስፍራው ተገኝተው በርካታ ሙግቶችን አፍሪካን ኢትዮጵያን ኢንፓርቲክላር የሚወክሉ በርካታ ሙግቶችን በዓለም መድረክ ላይ አሰምተዋል። በርካታ ጩኸቶችን ጮኸዋል። ራሳቸውን ለዓለም አቀፍ ማህበረሰብ ኤክስፖዝድ አድርገው ኢትዮጵያ የምትባልን ሀገር ሪፕሬዘንት አድርገዋል። አሁን ግን እየሆነ ያለው ከዛ በተቃራኒው ነው። ከአንድ ቀን ወይም ከሁለት ቀን በኋላ እየተካሄደ ያለውን የአቶሚክ ዊክ ኮንፈረንስ ለመታደም ነው ሞስኮ የሄዱት ጠቅላይ ሚኒስትሩ። በእርግጥ የተወከሉት በፕሬዚዳንት ታዬ አጽቀሥላሴ ነው። በነገሮች ላይ የምትወክዩ ሰው በሀገር ውስጥ ያለውን ኢምፖርታንስ የተባበሩት መንግስታት ድርጅት ያያል፣ ይመለከታል፣ ሌሎች ሀገራትም ያያል። ኦኬ ፕሬዚደንቱ በኢትዮጵያ ውስጥ ያለው ሚና ምንድን ነው የሚለውን ነገርም እንደዚሁ ያያሉ። ይህ ለዲፕሎማሲ ላለው ክብደትም እዛ ጋር ለሚያገኙሽ ሰዎች ለሚኖረው ክብደትም ራሱን የቻለ አስተዋጽኦ አለው። ስለዚህ በእርግጥ ፕሬዚዳንት ታዬ አጽቀሥላሴ በስፍራው ተገኝተው ያስተጋቡት መልእክት በጣም እጅግ ሪማርከብል የሆነ ንግግርም ነው ያደረጉት። እንዳልኩሽ አቅም የሚጎድላቸው ግለሰብ አይደሉም፣ አቅም የሚጎድላቸው የዲፕሎማትም አይደሉም። ነገር ግን ትክክለኛው ተገቢው ቦታ ላይ አይደለም ያሉት። ቅድም ስትይው እንደነበረው አምባሳደር ተቀዳ አሁን የሚያስፈልገን ሰዓት ላይ ነበረ። ሌሎችም እንደዚሁ በነገሮች ላይ በቤተመንግስት ውስጥ የያዘው አሁንም የምክክር ኮሚሽን ምናምን በሚል የያዛቸው አምባሳደር ማህሙድ ድሪር በጣም ትልቁ ዲፕሎማት ነበሩ። ግብፅን ረጅም ዓመት በግብፅ የኢትዮጵያ አምባሳደር ሆኖ አገልግለዋል እና ካላቸው የዲፕሎማሲ ችሎታም አንጻር አሁንም የሚያስፈልጉን ሰዓት ነበረ። ነገር ግን አሁን የምክክር ኮሚሽን በሚል በየሀገሩ እየዞሩ ነው የሚገኘው። በእነዚህ 2 ዓመታት ብቻ በ2024 እና በ2025 ብቻ በጣም ትልልቅ የሚባሉ የዲፕሎማሲ ፍትጊያ ወይም ግብ ውስጥ ነው ኢትዮጵያ እያሳለፈች ያለችው። አክሰስ ቱ ሬድ ሲ ጀምሮ ከዛ የሶማሌላንድ ኤምኦዩ ከኤርትራ ጋር ያለው በጣም ፍሪክሽኑ የበዛ ሪሌሽንሽፕ ላይክ እልል ብለን እልልታችን ካፋችን ላይ ሳያልቅ ነው እንግዲህ እንደገና ከኤርትራ ጋር እንደዚህ አይነት ግጭት ውስጥ እና ፍሪክሽን ውስጥ የተገባው። የገርድ ኢሹ ባይትሰልፍ በሱዳን ድንበር በኩል በተለይ ደግሞ በአልፋሻጋ በኩል ያለው ላይክ ሁለቱም ሱዳኖች ናቸው በነገራችን ላይ ሳውት ሱዳንም ናቸው በቦርደር በድንበር በኩል ዲስፒዩቶች የገባንበት ማለት ነው። እነዚህ እንግዲህ በ2024 እና 25 ነው። ከዛ በተጨማሪ ደግሞ የፋይናንሻል ወይም ደግሞ የዚህ የእዳ ዲስትረሱ እና ከአይኤምኤፍ በየጊዜው የሚያስቀምጣቸው ኮንዲሽናሊቲስ ሌላ ደግሞ ሌላ የዲፕሎማቲክ ቀውስ ነው። አሁንም ቅድም ስል እንደነበረው ቢትዊን ዌስት ኤንድ ኢስት ደግሞ የሌላው የፋይናንሻል ፖለቲክሱ ከብሪክስ ጋር ያለው ደግሞ እነዚህ በ2024 እና በ2025 ብቻ ናቸው። እንግዲህ እነዚህ ነገሮች ደግሞ
ኢንተርናል ያሉት ግጭቶች ደግሞ ኢንተርናል ያለው ከኦላ ጋር ከኦነግ ጋር ከአማራ ፋኖ ጋር ከትግራይ በኩል እነዚህ ደግሞ ያሉት ግጭቶች በጣም ብዙ ነገሮችን አንደኛ የሂውማን ራይት ሪፖርቱን ታስታውሳለህ? የጆይንት ሪፖርቱ ማለት ነው። የኢትዮጵያ ሂውማን ራይት ኮሚሽን እና የዩኤን ሃይ ኮሚሽን ፎር ሂውማን ራይት ያወጡት ሂውማን ራይት ሪፖርት እሱ ባይተሰልፍ ለዲፕሎማቲክ ሪሌሽንሽፓችን በጣም ጥቁር ነጥብ አስቀምጦ ሄደ ነው። ቢኮዝ ኦፍ ኢንተርናል ኮንፍሊክት እና አገር ውስጥ በነበረ ጦርነትና ግጭት ምክንያት ደግሞ ከእሱ ጋር ተያይዞ የትራቭል ባኑና የአግዋ ሰስፔንሽን ወይም ደግሞ ክልከላ ወይም እገዳ ከዚህ ኢንተርናል ካለው ግጭት ጋር በተገናኘ የመጣ ነገር ነው። እነዚህ ነገሮች ደግሞ ምን አድርጎታል? ኢትዮጵያ እኮ ለራሷ ብቻ ሳይሆን ለሪጅናል ኢንቴግሬሽን የኢትዮጵያ ስቴቢሊቲ፣ የኢትዮጵያ ሰላም፣ የኢትዮጵያ መረጋጋት ለሪጅናል ኢንቴግሬሽን እና ለሪጅናል ፒስ ኤንድ ሴኪሪቲ በጣም ትልቅ ሮል ነበረው። ኤንድ ደግሞ ይሄ ሁላ ነገር እያለ የአፍሪካ ህብረት አዲስ አበባ ላይ መቀመጡ የሚሰጣት የነበረው የዲፕሎማሲ ሮል ቀላል አልነበረም። አሁን ግን ይሄ ሂስቶሪካል የነበሩት እንትኖቻችንን ጥንካሬዎቻችንን በተለያየ ምክንያት እያጣናቸው ነው። ዋይል አንተ አገርህ በእንደዚህ አይነት ሁኔታ ውስጥ እያለፈች በግጭት እያለፈች በጣም ጥሩ የማይባል የሂውማን ራይት ሪፖርቶች እየወጣባት የትራቭል ባን፣ የንግድ ግንኙነት ክልከላዎች፣ እነዚህ ነገሮች ባይት ሰልፍ እንደ አገር የሚያሳጡን ነገር ቀላል አይደሉም። ይሄ የነበረንን የሚዲየተር ሮል ሁላ አሳጥቶናል ብዬ ነው የማስበው። የአፍሪካ ህብረት ባይት ሰልፍ አዲስ አበባ ላይ መቀመጡ ሪላቲቭሊ ደግሞ ኢትዮጵያ የተረጋጋች ከመሆኗ አኳያ ለረጅም ጊዜ የነበረንን የሚዲዬሽን ወይም ደግሞ የሽምግልና ሮል ሁሉ አሳጥቶናል ብዬ ነው የማስበው። ያው ሌላው ቅድም ስትናገራቸው የነበሩት ይሄ ያልተጠኑ ፕሮቶኮልን ኮንሲደር ያላደረጉ ንግግሮች ዋጋ አስከፍለውናል፣ እያስከፈሉንም ነው። አዎ ባይዘው እያስከፈሉን ነው የሚቀጥሉት። እንደዚህ የማይታረሙም ከሆነ እያስከፈሉን ነው የሚቀጥሉት። ምክንያቱም አንቺን የሚያስታምሙበት ምንም አይነት ምክንያት የለም። ሌላው ሀገር እንደዚህ ዲግሬድ እየተደረጉ እየተሰደቡ ማለት ይቅርታ ለቃሉ ግን ስድነትም ነው። በነገሮች ላይ እንደዚህ አይነት ግብረገብ የጎደለው ንግግርም አትናገሪም። ያሳፍራል። እንደ ሀገርንም ስትወክዩ ለዛሬ አይደለም ነገ ለሚመጣውም ትውልድ እንደዚሁ ማፈሪያ ነው የምንሆነው እና ይህ ራሱን የቻለ ስብራት ነው፣ የዲፕሎማሲ ስብራት ነው። በነገሮች ላይ ኢትዮጵያ አሁንስ ከቀጠናው ሀገራትስ ጋር ምን አይነት እንግዲህ ሬድሲ እያልን ነው እንግዲህ አሁንም ከቴንሽኑ አልወጣውም እና ሬድሲ እያልን ነው፣ ወደብ እያልን ነው እና እንዲያው ኃይልን እንኳ የቀላቀለበት እርምጃ የምንወስድ ከሆነ ወይም ኢትዮጵያ የምትወስድ ከሆነ እኔ የለሁበትም። በእርግጥ ኢትዮጵያ ሰፖርት አላደርግም፣ ራሴን እዚሁ ላይ ኢንክሉድ ማድረግ አልፈልግም። ግን የሚደረግ ከሆነ በኢትዮጵያ መንግስት የሚወሰደው እርምጃ እንደዚህ አይነት ከሆነ ምንድን ነው ማለት በቀጠናው ሀገራት ውስጥ ያላት ሚና ምንድን ነው? ዲፕሎማሲ ግንኙነቱ ምን ይመስላል? በእርግጥ ደህና ነው ወይም ደግሞ ከኤርትራ ባሻገር ኢትዮጵያ ኦቨርዌልም አድርገዋለች ቀጠናውን ወይስ ኤርትራ ስራዋን እየሰራች ነው? ምክንያቱም በዩኤን ስብሰባ ላይ አሁንም ከሱዳን እና ከቡሩንዲ ዴሌጌቶች ጋር አሁንም የኤርትራ ባለስልጣናት እንደዚሁ ውይይት ሲያደርጉ ነበረ። በአንጻሩ የኢትዮጵያ ባለስልጣናት ከኩዌት እና ሌሎች ሀገራት ጋር እንደዚሁ ግንኙነት እያደረጉ ነበረ። በነገሮች ላይ ከሩቅ ዘመድ ነዋል የቅርብ ጎረቤት የሚባለው እንደዛ አይነት ነበረ መደረግ የነበረበት። ዳትስ ዋይ ኢትዮጵያ ከከረንት ሪጂም ጋር የቀጠናው ሀገራት ብዙ ተስማሚነት ወይም ደግሞ ብዙ አይነት እንደዚህ ይሁንታ ማግኘትም ያልተቻለው የመጀመሪያዎቹ ጊዜያት ወደ ቀጠናው መሄድ ሳይሆን ወደ አሜሪካና አውሮፓ ነበረ ጉዞ ስናደርግ የነበረው ታስታውሽ እንደሆነ። ያ አስከፍቷቸው ነበር የቀጠናውን ሀገራት። ቀላል አልነበረም፣ ሚናቸው ግን ቀላል አልነበረም። በጣም ከፍተኛ ሚና ነበረው። ከዛ በኋላ የሆነውን እንግዲህ የምናስታውሰው ነው። ስለዚህ አሁንስ ከቀጠናው ሀገራት ጋር ያለን የዲፕሎማሲ ግንኙነት ምን ይመስላል? በእኔ በኩል እስካሁን ከኬንያ ጋር ነው ደህና ግንኙነት አለን ብዬ እንዲያው ሪላቲቭሊ በአንጻራዊነት ልናገር የምችለው።
ከዛ ውጭ ያሉትን ሌሎች ሀገራትን ግን ከዚህ ቀደምም እንዳነሳሁት የራሱ የሆነ ቁርሾና ሊታከም የማይችል ስብራቶች አሁንም አሉ። ነገር ግን ዲፕሎማሲው እስከዛሬ እያስታመመ ያመጣቸው ግንኙነቶችና አብሮ ያቆየን ግንኙነቶች የዲፕሎማሲ ጥንካሬያችን ነበረ። ከዚህ በኋላ ይቀጥላሉ የሚለውን ግን ምክረ ሀሳቦቻችንን የሚሰማ ከሆነ ገቨርንመንት በነገሮች ላይ በእርግጥ የብዙ ሰዎችም እንደዚሁ አስተያየት ነው። ግን ምክረ ሀሳቦቻችን የሚሰማ ከሆነ ነገሮች መስተካከል የሚችሉበትም አጋጣሚ ነው የሚሆነው። ሌላው እንግዲህ ወደ ኒውክሌር ሀሳብ ነው የምንሄደው። የኒውክሌር ጉዳይ አለ እንግዲህ ፈጠን እያልኩኝ ለመናገር ሞክራለሁኝ። የጠቅላይ ሚኒስትሩ እንግዲህ ያው ምናልባት ኤርሚያስ ኢምፖርታንት ፖይንት አንስተህ ሳንቋቸው እንዳናልፍ የምንድን ነው የሚሆነው ምክረ ሀሳቡ? ምን አይነት ፖሊሲ ኦፕሽኖች ሊኖሩን ይገባል? መንግስት ምን ማየት አለበት? የኢትዮጵያ ደግሞ የዲፕሎማቲክ ሂስትሪዋ ምን ይመስላል? እንግዲህ በጣም ሄቪዌት የነበረች ሀገር በዲፕሎማሲው ዘርፍ ከፋውንዲንግ ሜምበር ቱ ዩኤን ቱ ኤዩ ቱ ኦኤዩ የድሮ አሁን ኤዩ ነው አይደል? ኤንድ በጣም ብዙ የሚዲዬሽን ስራዎችን የሰራች ሀገር ከ2018 በኋላ በጣም በብዙ እየተንገዳገደች ነው ያለችው እና እንዳልከው መንግስት የሚሰማ ከሆነ ከኤርትራ ጋር የገባበትን ቴንሽን እንደገና መቃኘት ስቴቢላይዝ ማድረግ ከኤርትራ ጋር ያለውን ነገር በጣም አስፈላጊ ነው ብዬ አስባለሁኝ። የሂውመን ራይት ደሊቨረብልስ አሉብን። በተለይ ደግሞ ከዚህ ከጦርነቱ በኋላ የጆይንት ሪፖርቱ ተከትሎ እንዲሁም የፕሪቶሪያውን ስምምነት ተከትሎ የትራንዚሽናል ጀስቲስ ላይ ክሬዲብል የሆነ የፕሮሲኪዩሽን እና የሪፓርቴሽን ስራዎች መሰራት መቻል አለባቸው። ኮምፕሊት የሆነ ደግሞ ኢንኮምፕሊት ኤንድ ፕራይቬት የክሬዲተርስ ዴቢቶክስ ያስፈልጋሉ ብዬ አስባለሁ። ወይም በዚህ በፋይናንሻል ዲፕሎማሲው በኩል ደግሞ የገርድንም ደግሞ ላይ ያለው ነገር የተጠናቀቀ አይደለም። ስለዚህ አስፈላጊ የሆኑ የቴክኒካል የፕሮቶኮልስ እና የዳታ ሼሪንግ እና ማኔጅመንት ላይ መንግስት መስራት አለበት ብዬ አስባለሁኝ። ከዛ ውጭ የኤዩ ሌድ የሆነ ሚዲዬሽን በተለይ ደግሞ በዋናነት ከበሮ እየመቱ ያሉት ሁለቱም ስለሆኑ የጦርነት ከበሮ እየመቱ ያሉት ኤርትራም ኢትዮጵያም ስለሆኑ በሬድሲ ጉዳይ ላይ ኤዩ ሌድ የሆነ ሚዲዬሽን ሳይቃጠል በቅጠል ያስፈልጋል ብዬ አስባለሁ። ዋንስ ከዘገየ በኋላ ቀጠናው ከታመሰ በኋላ እና ጥይት መተኮስ ከተጀመረ በኋላ መመለሻው በጣም ሩቅ ነው የሚሆነው እና ያ ከመሆኑ በፊት እንዳልሽው በርካታ የዲፕሎማሲ ጫናዎችና ግንኙነቶች መተሳሰሮች የግድ ያስፈልጉናል። የግድ መፈጸምም አለባቸው። ይህ ኦፕሽን አይደለም፣ የምርጫ ጉዳይ አይደለም፣ ግዴታ ነው። ማለት በሰዎች ንብረት ህይወት ላይ ነው ከዚህ በኋላ የምንቆምረው፣ በሀገራት ላይ በቀጠና ላይ እና ዓለም አቀፍ ሀገራትም ይህን የቀጠናውን መታመስ አፎርድ ያደርጉታል ብዬ አላስብም። ከዛ አስቀድሞ እንግዲህ ነገሮች መልክ መያዝ ይኖርባቸዋል ማለትም እንፈልጋለን። ሌላው እንግዲህ የጠቅላይ ሚኒስትሩን ጉዞ በሩሲያ ያው የኒውክሌር ጉዳይ ነው፣ የተለመደው የኒውክሌር ጉዳይ ነው። ከዚህ ቀደምም ለማንሳት ሞክረን ነበረ። ኢናጉሬት መደረግ የነበረበት 2023 ላይ ነበረ ወደ ስራ መግባት የነበረበት ተመርቆ ወደ ስራ መግባት የነበረበት የኒውክሌር ማብለያ እንግዲህ አሁን ድጋሚ ያው ባይዘወይ ሰውም ተቀይሮለታል። ፕሮጀክቱን ይመራል የተባለ በኢትዮጵያ በኩል ዶክተር ስሜነው ከስክስ ነበር። አሁን ሌላ ሰው ተቀይሯል። እንግዲህ በዚህ ቆይታቸው ጠቅላይ ሚኒስትሩ ያው ልዑካቸውን ይዘው ነው የሄዱት። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ፣ ገንዘብ ሚኒስትሩ አህመድ ሺዴ ነበረ። እንግዲህ የማህበራዊ ጉዳይ አማካሪያቸው ዳንኤል ክብረትም ነበሩ። ዶክተር አብርሃም በላይም እንደዚሁ ነበሩ። እኔ ያልገባኝ የውጭ ጉዳይ ሚኒስትሩ ከዚህ የአቶሚክ ሳምንት ኮንፈረንስ ይልቅ የዩናይትድ ኔሽን መገኘት አልነበረባቸውም ወይ? የጀነራል አሴምብሊ እዛ መገኘት አልነበረባቸውም ወይ? ማለት ሀደራ አበራ ነው የተገኙት ሚኒስትር ዴታው ከፕሬዚዳንት ታዬ አጽቀሥላሴ ጎን እሳቸው ነው የተገኙት። እንደኔ ግን
አፕሮፕሬት የነበረው የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ቢገኙ ነበረ። ሌላው የገንዘብ ሚኒስትር ተገኝተዋል። ኦኬ፣ በሞስኮ ማለት ነው። ያልገባኝ የዳንኤል ክብረትና የዶክተር አብርሃም መገኘት ነው። ከተሄደስ እንዲያው መሄዱ ሌላው አንድ ነገር ሆኖ ከተሄደስ በጣም ዳይሬክትሊ ሪሌትድ የሆኑ ሰዎች አይ ቲንክ መገኘት የለባቸው። ዳንኤል ክብረት ሂ ቢኬም ጸሐፊ ትእዛዝ መሰለኝ። እንግዲህ ክሮኒክል እየጻፈ የሚያስቀምጥ ከሆነ ሌላ እሱ ሊሆን ይችላል። ግን አፈ ንጉስ ነው የሚባሉት። ጸሐፊ ትእዛዝማ አፈ ንጉስ ነው። እንግዲህ ማለት እኔ በጣም ግራ እየገባኝ ያለው ነገር ይሄ ነው። ከተሄደ እንኳ እያንዳንዱ ሰው የሚሄድበት ምክንያት ይኖረዋል። ሄዶ ማንን ማግኘት እንዳለበት እና የበኩሉን የዲፕሎማሲ ስራ መስራት እንዳለበት። የሲንጋፖሩ ትሪፕ ትዝ ይልሃል? ህዝብ ነው የሄደው የሲንጋፖሩ ትሪፕ። የሲንጋፖሩ ትሪፕ እኮ ላይክ ልምድ ልውውጥ ሳይሆን ቫኬሽን ይመስለው። የቪየትናም ሃኖይ በጣም ከባድ ህዝብ ነው የሄደው። እኔም በጣም ማለት በጣም ግራ ገብቶኛል። ተሂዶ ዲፕሎማሲ መገንባት ነው ያለበት እንጂ ሄደው እንደዚህ ዙሪያ ገባውን አይተው እንዲመጡ አይደለም እኮ። እና እኔ ያልገባኝ ነገር እሱ ነው። አሁንም የመገኘታቸው እሺ፣ ዶክተር አብርሃም በላይ የአርብቶ አደርና ቆላማ ሚኒስትር ናቸው። ከኒኩሌር ፕሮግራም ጋር እንዴት ነው የተገናኘላቸው? እኔ አልገባኝም። አሁንም እሺ፣ ለአርብቶ አደር ወይም ደግሞ እንግዲህ ለቆላማው አካባቢ የሚሆን ነው የኒኩሌር ፕሮግራሙ ሊሉ ይችላሉ። ከተገነባ በኋላ የሚደርስ ጉዳይ ነው። ዲፕሎማሲው ላይ አሁን የሚያጠንክሩበት። ሌላው እንግዲህ ጠቅላይ ሚኒስትሩ ከስብሰባው ጎን ለጎን የቤላሩስን ፕሬዚዳንትም አግኝተው ነበር፣ አሌክዛንደር ሉካሼንኮን። እንግዲህ ቤላሩስ ከዚህ ቀደም የምናውቃት በእርሻ ትራክተሯ ነው። በቀደሙት ጊዜያቶች የኢትዮጵያ ቀደሙት የመልካም ጊዜያቶች ላይ ቤላሩስ የሚባል ትራክተር ነበር ከቤላሩስ ምናምን ነበረ። አዎ ምንጮቼ እንደነገሩኝ አሁንም እንግዲህ ያው አንዳንድ ጋዜጠኞች ግንኙነት አለን አሁንም ወደ ምስራቅ አውሮፓ ካሉ ጋዜጠኞች ጋር እና ባለፉት 2 ዓመታት ከቤላሩስ ከፍተኛ የሆነ መሳሪያ ወደ ምስራቅ አፍሪካ እንደተጫነ መረጃዎች አላቸው። መዳረሻቸው የት እንደሆነ አያውቁም። በእርግጥ ወደፊት እንግዲህ መርምረን የምናገኛቸው ሊሆን ይችላሉ ብዬ አስባለሁ። ግን መዳረሻቸው ምስራቅ አፍሪካ የተወሰኑ ሀገራት ናቸው። እነሱ ግምታቸው እንግዲህ ሩዋንዳን ይገምታሉ፣ ኤርትራን ይገምታሉ። ቢካዝ ኤርትራ በጣም በርካታ መሳሪያዎችን ከዚህ ቀደምም ከቤላሩስ እና ከራሽያ በመውሰድ ለተለያዩ ሀገራት ትሸጥ እንደነበር እንደዚሁ መረጃዎችንም እንደዚሁ አጋርተውኛል። ሌላው ኢትዮጵያ ነው መዳረሻው ብለው የገመቱት። ስለዚህ ከሶስቱ ሀገራት እንግዲህ አንደኛው ላይ መዳረሻው ሆኗል ማለት ነው። ከነበረብን ግጭት ግን አንጻር የኢትዮጵያ ሊሆን የሚችልበት ቻንሱ ከፍተኛ ሊሆን እንደሚችልም እንደዚሁ መገመት ይቻላል። ሌላው ያው የዲፕሎማሲውን ጉዳይ ካነሳ ነው አይቀር እንግዲህ የኢትዮጵያ ወደ ምስራቁ ብሎክ ያዘነበለችበት ጉዳይ እና በተለይም ደግሞ ኢንተርናል ኮንፍሊክት ያለባቸው አገራት ላይ እንደዚህ አይነት የኒኩሌር ጉዳዮችን ከራሽያ ጋር በመስማማት በርካታ የኒኩሌር ፕላንቶችን የጀመሩ ሀገራትም ነበሩ። በኢትዮጵያም ነበረ። በነገሮች ላይ ጋፋት ኢንጂነሪንግ ዓላማ ወደዛ የማደግ ነበረ። የቀድሞው የኢትዮጵያ መሪ እንግዲህ መንግስቱ ኃይለማርያም ማለት ነው። ከዛ በኋላ ግን ብዙ መቆየት አልተቻለም። እሳቸውን ከስልጣን ተወገዱ። በሽር አልአሳድም እንደዚሁ ነው የሆነው። የራሽያን ድጋፍ ይዘው ረጅም ዓመት ገዝተዋል ኖረዋል። ነገር ግን ያው በኋላ ስደታቸውም ወደ ራሽያ ነው የሆነው። የኒኩሌር ፕላንትም ነበራቸው እሳቸው። በኋላ 2011 ላይ ይመስለኛል የተባበሩት መንግስታት አለ ብሎ አይደንቲፋይ እስኪያደርገው ድረስ ማለት ነው። እና ከዛም በኋላ እንግዲህ የተወሰኑ ዓመታትን ለመቀጠል ሞክረው ነበረ። እንደዚህ ይኮንና ቀውስ ነው የሚዋለደው ሀገር ውስጥ። የእነዚህ ሀገራት ድጋፍ ብዙ ጊዜ ታዝበሽ ከሆነ መሳሪያ ነው የሚሰጡሽ ለእንደዚህ አይነት አመራሮች፣ ለእንደዚህ አይነት አስተዳደር መሳሪያ ከመስጠት የዘለለ በሀገር ውስጥ ፖለቲካ ቀጥተኛ የሆነ ተሳትፎ የላቸውም። በተለይ ደግሞ ቻይና በውጭ ሀገራት ላይ ጣልቃ የመግባት ፖሊሲ የላትም። እንዲሁም ሪሰንትሊ የምስራቅ አፍሪካ ልዩ መልእክተኛ ሾማለች። ይህ በታሪኳ የመጀመሪያው ነው፣ ታይቶም አይታወቅም። ምንም አይነት የኢንተርናል አፌር ላይ ገብቶ አክት የማድረግ የትኛውም ሀገር ላይ ምንም አይነት ፖሊሲ የላቸውም፣ ራሽያም ቻይናም። እና
ኢትዮጵያ ወደ እነዚህ ሀገራት ነው በጣም እያጋደለች ያለችው። ቅድምም መጀመሪያም ስለው እንደነበረው ስትራይክ ባላንስን ስትራይክ የምናደርገው እንዴት ነው ማለት በእነዚህ ሀገራት ላይ የሚኖረውን ዲፕሎማሲያዊ ግንኙነት መቀጠል ግዴታ ነው፣ የተሳሰርንባቸው ነገሮች ሊኖሩ ስለሚችሉ። ነገር ግን አንዱን ጥሎ አንዱን አንጠልጥሎ መሆን የለበትም። ምዕራቡን ጭልጥ አድርገሽ ትተሽ ወደ ምስራቁ ደግሞ ስቲክ የምናደርግ ከሆነ ሌላ አይነት የዲፕሎማሲ ክፍተት ደግሞ ይፈጠርብናል። ይህ ሊሆን ስለማይችል ኢትዮጵያ ተጨማሪ የዲፕሎማሲያዊ ክስረት አታስተናግድም፣ አትችልም። በነገሮች ላይ የኢትዮጵያን ዜጎች ኤቭሪዌር የሚበደሉት ኤቭሪዌር ፓስፖርታችን ኤቭሪ ታይም የኳሊቲው የሚወድቀው የዲፕሎማሲ ሌላኛው ውድቀት ነው እና እነዚህ ነገሮች የግድ መታሰብ አለባቸው። መንግስትም ማጤን ይኖርበታል። ከላይም አንቺ ልትገልጭ እንደሞከርሽው እነዛን ሀሳቦች ምክረ ሀሳቦች እንደዚሁ ኮንሲደር ማድረግ ይኖርበታል። አይሆፕ ይሰሙናል ብዬ አስባለሁኝ። ሳይቃጠል በቅጠል ማለት ይኖርባቸዋል ብዬ አስባለሁ። በእኔ በኩል ጨርሻለሁ። መሰረት ያ እንዳልኩት እኔም ብዙ የምጨምረው የለም፣ ግን መደረግ ያለባቸው ነገሮች መደረግ አለባቸው። መሰማት ያለባቸው ሰዎች መሰማት አለባቸው። እንደ አገር ደግሞ በጣም ብዙ ያበረከቱ ሰዎች አሁንም አማካሪ ሆነው ወደፊት መምጣት መቻል አለባቸው ብዬ አስባለሁኝ። የኢትዮጵያ የነበራትን የዲፕሎማሲ ትልቅ ሮል ደግሞ እንደ ፓን አፍሪካን ሙቭመንት መሪ እንደነበረች ሀገር አሁንም ላለችበት የአፍሪካ ህብረት መቀመጫ እንደመሆኗ እሱን ሁላ ተጠቅማ በፊት የነበራትን የሸምጋይነት የሚዲየተር ሮል ማጣት የለባትም ብዬ አስባለሁ። ግን ከሁሉ በላይ የሰው ችግር አለ ብዬ አላስብም። አሉ በደንብ ሲዝን እንዲሆኑ ዲፕሎማቶች አሉን። አሁን መጠራት አለባቸው። እነሱ መናገር አለባቸው። እንዳለመታደሉ ነው አሁን ያሉት ጠቅላይ ሚኒስትር ከሆነ ማህበረሰብ ጋር ውይይት አደረጉ ተብሎ የምናየው ግን እሳቸው ሲያወሩ ብቻ ነው። ውይይት ቱ ዌይ ስትሬት አይደለ? እኔም አንተም ስናወራ ዲስ ኢዝ ውይይት። አንተ ስታወራ እኔ ቁጭ ብዬ የምሰማ ከሆነ ግን ንግግር አደረገ ኤርሚያስ ነው እንጂ መሰረትና ኤርሚያስ ተነጋገሩ አይደለም። ስለዚህ this is the time for the prime minister እንደ የኢኮኖሚ ባለሙያዎችን የዲፕሎማት ኮሚኒቲውን በተለይ የኢትዮጵያውያን ዲፕሎማቶችን ነው እያልኩ ያለሁት። ሪታየር አድርገው ያሉ ግን ደግሞ በጣም በገንዘብ እና በዋጋ ሊተመን የማይችል ቫሊዩ እና እውቀት ኤክስፒሪየንስ ልምድ ያላቸውን ዲፕሎማቶች ጠርቶ ብሎ መስማት ያለበት ጊዜ ይመስለኛል መንግስትና በተለይ ከኤርትራ ጋር የገባንበት እሰጥ አገባ ላይክ አሁን ምንም ሌክዠሪው የለን። በምንም ተአምር ያለንበት በቂ ነው። ኢንተርናል ያለንበት ግጭት እና ያለንበት ጦርነት በቂያችን ነው። ሌላ ግጭት፣ ሌላ የሰው ህይወት፣ ሌላ የሀገሪቱ በጀት በጦርነት ስበብ በፍጹም ኮስት መደረግ የለበትም እና የኢትዮጵያ መንግስት የሚሰማን ከሆነ ብሎ መስማት ያለበት ጊዜ ላይ ያለ ይመስለኛል። መልካም መሰረት፣ እንግዲህ ያው የዲፕሎማሲን ጉዳይ የዳሰስንበትና እንግዲህ የነ አክሊሉ ሀብተወልድ የነ ዶክተር ምናሴ ኃይሌ ሀገር በዲፕሎማሲው ዘርፍ ረጅም ዓመት ታሪክ ያላት ሀገር እንደዚህ መሆኗን ለማሳየት እንግዲህ መስማት ማየት ራሱ በጣም የሚከብድ ነው። ብቻ በቀጣይ ይሻሻላል የሚል ተስፋም እንይዛለን። አድማጮቻችን፣ በዲፕሎማሲ ዙሪያ እንግዲህ የተወያየንበት ዝግጅታችን ይህን ይመስል ነበረ። ሳምንት በሌላ ዝግጅት እስከምንገናኝ አብራችሁን ቆዩ። መልካም የመስቀል በዓል እንኳን አደረሳችሁን በድጋሚ እንላለን። መልካም ሳምንት።